በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለሊቀ መልአኩ ለቅዱስ ገብርኤል ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም አስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በሐምሌ ወር የሚነበበውን የሊቀ መልአኩ የቅዱስ ገብርኤልን ድርሳኑን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገዛዝና በቅድምና ትክክል የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምትን በየዓመቱ የሚያወጣ ሰማያትን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባሕርን ውሃ በልፍኙ የሚለካ ምድርንም በስንዝሩ የሚመጥናት ከእኛ ዘንድም ለእርሱ ምስጋና የሚገባው ለእኛ ሕይወትን የሚሰጠን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በሐምሌ 19 ቀን የሚነበብ የሚጸለይ የሰማያውያን አለቃ የሚሆን የቅዱስ ገብርኤል ድርሳኒ ነው። የአምላኩ ኃይል በአገልጋዮቹ በእኛ ላይ ጸንቶ ይኑር ለዘላለሙ አሜን። እለእስክንድሮስ የተባለ መኮንን በውስጡ ሰም ጨምሮ ባሩድ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው።
ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከንን ሁሉ ፈጸም። እሳቱ ነዶ ፈልቷል፣ ድምፁም እንደ ነጎድጓድ ይጮኻል፣ ወላፈኑም እንደ ፀሐይ ነጸብራቅ በሩቅም ይጋፋል። የፍላቱም ኃይል በ14 ክንድ ያክል ከፍታ ወደ ላይ ይዘላል። እንግዲያውስ በውስጡ የሚጣሉትን እዘዝ አሉት። በዚህም ጊዜ ሕፃኑ ቂርቆስንና እናቱ ቅድስት ኢየሉጣን በክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱም ሊጨምሯቸው ከእስር ቤት አወጧቸው። በዚያንም ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር እነሱን ሲወስዷቸው የእነዚያን ቅዱሳን አሟሟት ያዩ ዘንድ በብዙ ሺህ የሚቆጠሩ ሰዎች እንዲሰበሰቡ አዘዘ። በዚያን ጊዜ ቅድስት ኢየሉጣ የፍላቱንም ጩኸት በሰማችና ባየች ጊዜ እንዲሁ ተሸበረች። ተዘጋጅቶላት ከነበረው ክብር ልታፈገፍግም ሞከረች። ልጇ ሕፃኑ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደረብሽ። አናንያንና አዛርያን ሚሳኤልን እግዚአብሔር ከእቶነ እሳት እንዳዳናቸው ሁሉ እኛንም ከዚህ ከብረት ጋር ሊያወጣን ችሎታ ያለው መሆኑን አትጠራጠሪ። እናቴ ሆይ ከዚህም የሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው በዘላለም እሳት ለመቃጠል ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። በአሁኑ ጊዜ እግዚአብሔር በመካከላችን አለና እርሱም ይረዳናል አላት። እናቴ ሆይ ሶስናን ከደረበናት ከመምህራነ አይሁድ ዳንኤልን ከአናብስት አፍ ያዳነ እርሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም እግዚአብሔር አምላክ በዚህ የብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶም ከሆነ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን በመጨረሻም የተፈጥሮ አካሉን ባሳጣው ጊዜ እግዚአብሔርን አመሰግነዋለሁ፣ እግዚአብሔር አምላክ ሰጠ፣ እግዚአብሔር አምላክ ነሳ ወሰደ፣ እግዚአብሔርም እንደወደደ አደረገ እንዲሁ ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉም እኛም የእሱን ዓላማ በመከተል ይህንን መከራ ልንታገስ ይገባናል አላት። ነገር ግን እናቱ በዚህ ምክር ልትጽናና ባለመቻሏ ሕፃኑ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ ሆይ ይህችን ባሪያህን ከሰማያት ከምትለያት ከክብር የምትለያትም ከሆነ ከባለሟልነት መጽሐፍ አቀኝ። አቤቱ አዝመራውን አቃጥለ ፍሬውን ልትባርክ ትወዳለህን? ይህንንስ እንዳታደርግ ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንዱንም ቅጠሉን ግን ጠብቁ ብለ ልታዝ መለኮታዊ ባሕርይህ ይህ አይደለም። ነገር ግን እንደ እንጨቱ ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ። እንግዲህስ በዚህ ምክንያት ይህንን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ኑሮ ከዚህ እሳት ባልሸሹ ነበር ብሎ አይጠራጠርም። አቤቱ ዲያብሎስ ከባለ ሥልጣኑ ይልቅ እኔ በረታው ቅዱሳኖቹንም ድል ነሳዋቸው ብሎ እንዳይመካ ከመንጋው አንድ በግም ቀማው በማለት እንዳይደነፋ ለእናቴ ጽኑ የሆነ ኃይለ መንፈስ ቅዱስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከቅድስት ኢየሉጣ አጠገብ ብን ብሎ ጠፋ። ከዚህም በኋላ ቅድስት እናቱ በሰማያዊ መንግሥት አባት የሆንከኝ ልጅ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናደርግ ዘንድ እነሆ በብረት ጋን ውስጥ የሚነደው እሳት በማይበት ጊዜ በለመለመ በምንጭ ላይ እንደሚወርድ ጠል ሆኖ አይቼዋለሁና አለችው። እሊህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገት የሚቆለምም ልብን የሚያስጨንቅ ሆድንም የሚሰነጥቅ ስርንም የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው።
ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ከቅዱሳኑም አንዳቸውንም ሳያቃጥላቸው የብረቱን ጋን ማቃጠል መፍላቱም እንዲሁ ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃቸው ጊዜ ገድላቸውን እስኪፈጽሙ ድረስ ይህ መልአክ ከሰማዕታትና ከጻድቃን ጎን እንደማይለይ ይወቁ። ለኃጥአንም ኃጢአታቸውን ይቅር ይላቸው ዘንድ ወደ እግዚአብሔር አምላክ ይጸልይላቸዋል። እኛም የዚህን የሊቀ መልአኩ ቅዱስ ገብርኤል በዓሉን በየወሩ እያከበርን አማላጅ ወዳጅ እናድርገው። በዚህም ዓለም በሚመጣውም ዓለም ሊረዳን ይችላልና። በረከቱ አገልጋዮቹን ሕዝበ ክርስቲያንን በሙሉ ይጠብቅ ለዘላለሙ አሜን። ዳግመኛም እለእስክንድሮስ ሐሳቡ ሳይሳካለት ስለቀረ 14 የሾሉና የጋሉ የብረት ችንካሮችን አምጥተው 7ቱን በእናቱ በኢየሉጣ አካል 7ቱን በራሱ በሕፃኑ በቅዱስ ቂርቆስ አካል ማለት 2ቱን በጆሮዎቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ አንዱንም በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዛቸው። ዳግመኛም የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩት ዘንድም አዘዘ። አሁንም መልአኩ መጥቶ ይህንን መከራ ከእርሱ ዘንድ አራቀለት። ቀጥሎም በመቃን ውስጥ ጨምረው በገመድም እንዲጎትቱ ታዘዘ። በዚያን ጊዜ መልአኩም መጥቶ አዳነው። ሕዝቡም ይህንን ሁሉ ታምር ባዩ ጊዜ እግዚአብሔር አምላክን አመሰገኑ፣ ቅዱስ ገብርኤልንም አከበሩ። ልመናው ረዳቶቹን አገልጋዮቹን ሕዝበ ክርስቲያኑን ይጠብቅልን ለዘላለሙ አሜን። ልመናው አማላጅነቱ ከአገልጋዮቹ ከእኛ ከሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምሪ ነው። ሰዎች ቤተ ክርስቲያን ለመስራት ምሰሶ አምዶችን ለማቆም በጀመሩ ጊዜ የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ያለው በሽማግሌ መነኩሴ ተመስሎ መጣ። ወደ ሠራተኞቹና አናጺዎቹም ቀርቦ የዚህ ቤተ ክርስቲያን ሥራ ኃላፊ ማን ነው ብሎ ቢጠይቃቸው አውር ነው ብለው መለሱለት። እርሱም ተነስቶ ወደ አውር ሲሄድ በመንገዱ አገኘውና አብረው በሚሄዱበት ወቅት ሽማግሌነቱና ደካማነቱን ለማጋለጥ ሰይጣን አውቆ ተደናቅፎ በመሬት ላይ ወደቀ። ከዚያም የግድ ተነስቶ ወደ አውር ቀረብ አለና ልጄ ሆይ እርጅናዬም የወጣትነቴም ዘመን ማለፉን ትመለከታለህ። ዓይኖቼ ፈዘዋል፣ ጉልበቶቼም ደክመዋል። ነገር ግን በችሎታዬ መጠን ከለዚህ የቤተ ክርስቲያኑ ሠራተኞች ጋር እየሠራሁ ራሴንም በራሴ እንድረዳ ቅጠረኝ አለው። አውርም ስለ ሁኔታው በጣም አዘነና አንተስ አርፈህ ተቀመጥ፣ የምትሻውን ሁሉ እያቀረብኩ እረዳሃለሁ አለው። ይህ በሽማግሌ መነኩሴ የተመሰለው ሰይጣን ግን ልጄ አውር ሆይ በከንቱ ሥራ ፈት ሆኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝም እየሠራው በላለው እንጂ እነሆ አሁን አንተንም መድከሜንና ማርጀቴንም ብትመለከትም ለእግዚአብሔር ከመገዛትና እንዲሁም ደክሜም እየሠራው ከማግኘት ንዋይ ለድሆችና ለጦም አዳሪዎች እየመጸወቱ በተረፈኝም ራሴን ከመርዳትም መቆጠብ የለብኝም። መነኩሴ እንዲሁ በድሎትና በምቾት ሊኖር አይገባምና አለው። ይህንን በማር የተሸፈነ ውስጡ ግን ኮሶ የሆነ አነጋገሩ ቀልጣፋነቱ የሆነውን በሰሙ ጊዜ ሁሉም አደነቁ። አውር ሰይጣኑ መነኩሴ በዚህ ሐሳብ መጽናቱን ከተረዳ በኋላ ለቤተ ክርስቲያኑ ሥራ ውሃም እየቀዳ በውሃ ማጠራቀሚያውም ገንዳ ላይ እንዲያጠራቅምለት አደላደለው። ሰይጣኑም በማድጋ ውሃ ቀርቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ
እንስራው ከመሬት ላይ በመጣል ይሰበርና ውሃው ይፈስ ጀመረ። ዓላማውም በባሕሩ ላይ ማድጋውን የሰበርኩት እንደሆነ ወደ ላህዮችም ባዶዎችን የሚሄዱ ሊሆኑ ነው። ነገር ግን ምንጩንም ከገዳሙ የራቀ መሆኑ በውሃ ላይ እንዲሁ ትንሽ ነውና፣ ስለሆነም እለዚህ እንስሶችም ውሃ በማሸከም የተነሳ ኃይላቸውን አደክማለሁ፣ ወዲያና ወዲህም እንዲራወጡ አደርጋቸዋለሁ። የውሃው ምንጭ እንዲሁ ይደርቃል። ስለዚህም የቤተ ክርስቲያኑ ሥራ እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሰራል የሚል አስተሳሰብ ነበር። እርሱም እንዳሰበውም አደረገ። ነገር ግን ግንበኞቹና ወዛደሮቹ በብዙ ስላንጎራጎሩበት ውሃ ከመቅዳት ለግንበኞችም ድንጋይ አቀባይነት አዛወሩት። እርሱ ግን ተንኰሉን በመቀጠል ድንጋዩንም በሚያቀብልበት ጊዜ በሠራተኞቹ ራስ ላይ ድንጋዩን ይጥልባቸው ነበር። ይልቁንም 2 ጎባብስት ሊያንቀሳቅሱት የማይችሉትን ታላቅ ድንጋይ አንስቶ ከሠራተኞቹ በአንዱ ራስ ላይ ጣለውና ገደለው። ቀጥሎም ድንጋይ ሰውየውን ከገደለው በኋላ እየተገለባበጠ ወርዶ 2 ሌሎች ሰዎችን ገደለ። ያም ተንኰለኛ በሽማግሌ የተመሰለው ሰይጣንም የሰውየውን መሞት በተረዳም ጊዜ እንዲሁ በዚያ ቦታ በመቀማት ነፍስን በመግደል ብዙ የግፍ ሥራን ይፈጽማል። በእውነት ይህ ከሚሆን የቤተ ክርስቲያኑ ሥራን ብናቆሙ በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑም ሥራ ቢቋረጥ አይሻልም በማለት በታላቅ ቃልም አሰምቶ ተናገረ። እንዲህም እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌው ሰይጣንም ወደ ሹሙ ሄዶ እጅ በመንሳት ጌታ ከንጉሡ በታች ገዥ አንተ ነህና በዚያም አካባቢ የተፈጸመውን ልዩ ልዩ በደልና የነፍስ ግድያ ወንጀል ተመረምር ዘንድም እለምንሃለሁ። ስለሆነም ግንበኞችና አናጢዎች በአንድ ደካማ ሰው ላይም በአንድ ተነሳስተው በታላቅ ድንጋይ ወግረው ገለው ሬሳው ከዚህ ወድቋል በማለት አቤቱታ ለእርሱ አቀረበ። አሁንም እግዚአብሔር በምድር ላይ መሪዎችንና አስተዳዳሪዎችን የሰየመው ቀማተኞችንና ነፍሰ ገዳዮችን ለማጥፋት ስለሆነ በአንጻሩም የድሆችንና የሰላማውያን ሰዎችን መብትም ለማስከበር ስለሆነ ከእንግዲህ እለዚህ ሰዎች ይህንን ቤተ ክርስቲያን እንዲሰሩ የምትፈቅድላቸው ከሆነ እንጃ ብዙ ሰዎች ያልቃሉ ብዬ እገምታለሁም አለው። በዚያንም ጊዜ ሹሙ በሰይጣን መሪነት የሞተውን ሰው ሬሳ ለማየት በሄደም ጊዜ አውርን በቁጥጥሩ ስር አውሎ ወደ ንጉሡ ዘንድ እንዲወስዱ ታዘዘ። ነገር ግን የደብሩ ማኅበር አባል አውር ከእነርሱ ጋር ጥቂት ይሰነብት ዘንድ ሹሙንም አጥብቀው ለመኑት። አውርም ከዚህ ከክፉ መከራ ያድነው ዘንድ ወደ እግዚአብሔር አምላክ ይጸልይ ነበር። አውርም በዚህ አይነት ጭንቅ ባለበት ወቅትም የመላእክት አለቃ ቅዱስ ገብርኤል እርሱ ተገልጾ እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣ ስለዚህ ነገር አትዘን፣ ሰውነትንም አታበሳጭ፣ ፈጥነህም ሂድና ያንን ሽማግሌ ያዘው፣ በዚያን ጊዜ ማን እንደሆነ ታውቀዋለህ አለውና ወዲያውኑ ሊቀ መላኩ ቅዱስ ገብርኤል በአንጻረ ቤተ መቅደስ ሰቅሎ በግርፋት እንዲቀጣውና እንዲያሰቃየውም ሰይጣኑን አስሮ ለአውርም ሰጠው። ሰይጣኑም በቀድሞው ዘመን ለመፈታተን የመጣው አሁንም 3 ሰዎችን የገደልኋቸው እኔ ነኝ። ነገር ግን አሁንም አውር ከእስራቴ ፈታኝ ዘንድም አውርን ማልድልኝ በማለት በታላቅ ቃል እየጮኸ ሹሙንም ተማጸነው።
አውርም ሰይጣኑን በታላቅ ውርደት አዋርዶ ፈቶ ሰደደው። እለዚያን ምውታንም በሊቀ መልአኩ ቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት አስነሳቸው። ያምሹም የቅዱስ ገብርኤል ቤተ ክርስቲያንን ሥራ እስኪፈጸም ድረስ በኔቅሎን ገዳም እንዲቀመጥም ለአውር ፈቀደለት። በዚያም ወራት በ26ኛው ቀን የልዩ ልዩ ጌጥ ሽልማት አደረገለት። እርሱም ፈጽሞ ተደሰተ፣ እግዚአብሔር አምላኩንም አመሰገነው። በዚያችም ሌሊት ተነስቶ ሳለ በመኝታውም ላይም ታላቅ ብርሃን በራ። ወዲያውኑም የመላእክት አለቃ ቅዱስ ገብርኤል በፍጹም ፈገግታ ተገለጸለትና እግዚአብሔር የመረጠህ አውር ሆይ ሰላም ላንተ ይሁን። በድካም የተገኘው መልካም ሥራ ደስ አሰኝቶኛል። ስለዚህም የሰው ልጅ ያልተጠበበበትን የክብር ቤትን በሰማይ ያዘጋጅል ዘንድ እግዚአብሔር አምላኬን ለምኜዋለሁ። ይህም ላንተ መልካም የምሥራች ይሁንልህ አለው። ዳግመኛም ስማ፣ እኔም ልንገርህ፣ ይህ የገዳም ቦታ በጣም መልካም ነው። ወደ እርሱም የሚመጡ ሁሉ የፈለጉትን ያገኛሉ። ድሃውም ቢሆን ባለጸጋውም ማንኛውም ቢሆን አፍሮ አይመለስም። ይህም እንዲሆን ፈቃዴ ሆኗልና። ዳግመኛም ላስረዳህም፣ ፍቅር ካለችበት ቦታ ሁሉ የእግዚአብሔር በረከት አትርቅም። ስለዚህም ማንኛውንም በከፍተኛ ደዌ የተያዘ በፍቅር ወደዚህ ቦታ ቢመጣ በጌታዬ በኢየሱስ ክርስቶስ ኃይል ፈውስ ሳያገኝ እንደማይመለስ አረጋግጣለሁ። አማላጅነቱ አገልጋዮቹን እኛን ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሜን። ቤተ መቅደስን ለመስራትም የጀመረውን የረዳህ ቅዱስ ገብርኤል ሆይ የሚፈታተነውን ሰይጣን በእግር ብረት ያሰርክ፣ እንዲሁም በሥጋም በነፍስም ትረዳኝ ዘንድ ፈጥነህም በጠላቶች ድንጋይም ሲወረውሩብኝ እያየህ በሴረኛም ዓይኖችም እስኪያነጻጽሩ አትዘግይብንም አደራ። ጸሎቱ በረከቱ ከአገልጋዮቹ ከእኛ ከሕዝበ ክርስቲያን ጋር ይሁንና ቅዱስ ገብርኤል ያደረገው ታምሪ ነው። የክቡር አባት የሚሆን ኤጲስቆጶስ ሐውር አዚህ ዓለም በሞት የሚለይበት ሰዓት በደረሰ ጊዜ እኔ ዮሐንስን ጠርቶ ክቡር አባቶይ ትገለጽልኝ ዘንድ እማልድሃለሁ፣ አባቶቼ የተጓዙበትን የሞት ጎዳና አጓዝ ዘንድም የረፍት ጊዜ ደርሷልና አለኝ። ቅዱስ ገብርኤልም እንደዚሁ ሁልጊዜ በራእይም እየተገለጸ በዚህ ዓለም ላይ ለመኖር ያለ 3 ቀን አልቀረህምና እውነቱንም ማዘጋጅ ብሎ እንዲሁ ነገረው። ክቡር አባት ሆይ ከሞት በኋላ በነጭ ሐር በቀጭን ኩታ ሥጋዬንም አትገንዝ፣ አስክሬኔንም በሳጥን ውስጥ አታግባ። ከዚያም ቤተ ክርስቲያን በስተቀኝ በኩል ባለውም ቦታ እንደዚሁም ቅበረኝ እንጂ እኔ ኀጣን በደለኛ ሰው ነኝና አለኝ። ከዚህም በኋላ በሐምሌ 9 ቀን በማለዳ እኔ ዮሐንስ አስጠርቶ አባቴ ሆይ በጸሎት አስበኝ፣ ከዚህም ዓለም ነፍሴ ከሥጋዬ የምትለይበት ሰዓት ተቃርቧልና፣ ዳግመኛም በጎ ምግባርና መንጎችን የመጠበቅ ችሎታ ሳይኖረኝ ወይንም የማይገባኝ ሲሆን ነባቢያኑን የእግዚአብሔር በጎችን እጠብቅ ዘንድ ኤጲስቆጶስነት ስለተሾምኩኝ የሠራሁትን ኀጢአት በፍርሃት ላይም ሁሉ እገኛለሁ። ስለሆነም አስበኝ እንጂ አትርሳኝ አለኝ። ይህንንም ተናግሮ ነፍሱ ከሥጋው ተለየች። እኛም በታላቅ ሐዘንና ለቅሶ ሥጋውንም ገንዘን አስቀድሞ ራሱ ባመለከተን ቦታ በቤተ ክርስቲያኗ መካከል ቀበር ነው። እኔም ደካማ የምሆን ዮሐንስም ክቡር አብ ኤጲስቆጶስ ሐውር በሕይወቱ ሳለ እንደነገረኝ የትሩፋቱን ዜና በትጋትም አዘጋጅቼና ጽፌ አኖርኩኝ። በዚህም መታሰቢያው እንዲሆን አደረግን።
ወንድሞቼ ሆይ እግዚአብሔር ኃጢአታችንን ይቅር እንዲለን ስለ እኛም ሁሉ ይለምንልን ዘንድ ለነዳያንና ለችግረኞችም በመራራትም ምጽዋትን በማድረግ የቅዱስ ገብርኤልን በዓል ማክበር ይገባናል። ዛሬም እግዚአብሔር ኃጢአታችንን ይቅር ይለን ዘንድም የመላእክት ሰራዊት አለቃ ክቡርና መበስር ስለሚሆን ስለ ቅዱስ ገብርኤል አማላጅነት ልዩ ሦስት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ቃኝነት በልዩ ልዩ የዜማ ስልት በማሕሌት በዝማሬ እንዲሁም በምህላ ጸሎት መንፈሳዊ ምስጋናችንን ለእግዚአብሔር እናቅርብ። በደላችሁንም ሁሉ ያጥፋላችሁ፣ ሰውነታችሁ በኀጢአትም ርስትን እርሷን ያንጻላችሁ። የቅሚያንም የወንብድና ሐሳብንም እንዲሁ ከአይምሮአችሁ ከሕሊናችሁ ይፋቅላችሁ። በዚህም ዓለም ዘመናችሁ ከተፈጸመ በፊትም በበጎ ሥራ ከሰይጣን ተንኰል ያመለጡትን ዕድል ያድላችሁ። እንዲሁም ያዝመራችሁንም ፍሬ አብዛላችሁ። ከማያልቀው የቸርነቱ የጌትነት ብልጽግና ያሳትፍ